ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱን መረጃ ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን። በናይጄሪያ በደረሰ የጎርፍ አደጋ ከ700 ሰዎች በላይ ህይወታቸው ማለፉ ተነገረ። ህጋዊ ፈቃድ የሌላቸው ወደ 270 ሺህ የሚጠጉ ምዕመናን ወደ መካ እንዳይገቡ መከልከላቸው ተሰማ። ሩሲያና ዩክሬን ተጨማሪ እስረኞችን ለመለዋወጥ ተስማሙ። አቶ ታዬ ደንደአ በጸጥታ ኃይሎች ተይዘው መወሰዳቸውን ባለቤታቸው ተናገሩ። የሚሉት የዕለቱ ዋና ዜናዎቻችን ናቸው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ። የቀድሞው የፌዴራል መንግስት ከፍተኛ ባለስልጣን የነበሩት አቶ ታዬ ደንደአ በትላንትናው ዕለት በፖሊስ ቁጥጥር ስር መዋላቸውን ባለቤታቸው ተናገሩ። ከስልጣናቸው ተነስተው ለረጅም ጊዜያት በእስር ላይ ከቆዩ በኋላ በዋስትና ተለቀው ጉዳያቸው ከውጭ ሲከታተሉ የነበሩት አቶ ታዬ በትላንትናው ዕለት በቁጥጥር ስር ከመዋላቸው በፊት በቀጠሯቸው መሰረት ፍርድ ቤት ቀርበው ነበር። በትላንት ጠዋቱ የፍርድ ቤት ውሎም ነጻ ተብለው በነበሩባቸው ሁለት ክሶች በድጋሚ እንዲታዩ የተወሰነባቸው ሲሆን ከችሎት መልስ ከሰዓት በኋላ እንደታሰሩና ይህ ዜና እስከተጠናቀረበት ድረስ የት እንዳሉ እንደማይታወቅ ቤተሰቦቻቸው ለቢቢሲ ገልጸዋል። ባለቤታቸው ወይዘሮ ስንታየው አለማየሁ ትላንት ሰኞ ግንቦት 25 ከ10 ሰዓት በኋላ በፖሊስ ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን አረጋግጠዋል። የቀድሞው የሰላም ሚኒስትር ዴኤታ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንደአ ባለፈው ህዳር ከእስር ከተለቀቁ በኋላ ጉዳያቸው በፍርድ ቤት ሲከታተሉ ቆይተዋል። ባለቤታቸው ለቢቢሲ እንደተናገሩት ወደ መኖሪያ ቤታቸው የመጡ የመንግስት የጸጥታ ኃይሎች በር አንኳኩተው ለጥያቄ በፌዴራል ፖሊስ እንደሚፈልጉ በመግለጽ ወስዷቸዋል ብለዋል። ከጸጥታ ኃይሎች ውስጥ የታጠቁ እንደነበሩ የጠቀሱት ባለቤታቸው ወደ ቤት በመግባት አቶ ታዬን ይዘው እንደወጡና በዚህ ጊዜ የጨፌ ኦሮሚያ የኦሮሚያ ክልል ምክር ቤት አባል መሆናቸውንና የህዝብ ተወካዮች መሆናቸውን በተደጋጋሚ ሲናገሩ ነበር ሲሉም ተደምጠዋል። ከ10 በላይ የሚሆኑ የፖሊስ አባላት አቶ ታዬን ለመያዝ ታዘው መምጣታቸው እንደተናገሩና ተወሰዱ ወደ ተባለበት መሃል አዲስ አበባ ወደሚገኘው የፌዴራል ፖሊስ ጽህፈት ቤት እንደሚሄዱ ቤተሰቦቻቸው ገልጸዋል። ስለ አቶ ታዬ መታሰርና ስላሉበት ሁኔታ ከፌዴራል ፖሊስም ሆነ ከሌላ የመንግስት አካላት የተባለ ነገር የለም። አቶ ታዬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከ3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማስነሳት እንዲሁም ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብቶ ነበር። በእስራኤል ጥቃት 9 ልጆቹ የተገደሉበት የጋዛ ሐኪም በደረሰበት ጉዳት ህይወቱ አለፈ። እስራኤል ግንቦት 25 ባደረሰችው ጥቃት ልጆቹ የተገደሉበት ፍልስጤማዊው ዶክተር በዚያው ጥቃት በደረሰበት ጉዳት ህይወቱ ማለፉን የጤና ኃላፊዎች ተናግረዋል። የ40 ዓመቱ ሐኪም ዶክተር ሐሚድ አልናጃር ዩኒስ የሚገኘው መኖሪያ ቤታቸው ጥቃት የደረሰበት ባለቤቱን ሁለቱን ጥንዶች ወደሚሰማሩበት ናስር ሆስፒታል አድርሶ ከተመለሰ በኋላ ነበር። ጥንዶቹ ካላቸው 10 ልጆች ውስጥ 9ኙ የተገደሉ ሲሆን በህይወት የተረፈው አንዱ ልጁም ከፍተኛ ጉዳት ደርሶበታል። ሐሚድ ሆስፒታል ውስጥ የአንጎልና የውስጣዊ አካላት ጉዳቶች ህክምና ሲሰጥ የቆየ ቢሆንም ህይወቱ ማለፉ ተገልጿል። ባለቤቱ አላና ሆስፒታል ውስጥ ያለው የ11 ዓመት ልጃቸው አደም 12 አባላት ከነበሩት ቤተሰብ የተረፉ ብቸኛ ሰዎች ሆነዋል። የእስራኤል መከላከያ ሚኒስቴር ክስተቱን እየተመለከተ እንደሚገኝም በወቅቱ ገልጾ ነበር። ሐሚድ ከባለቤቱ ጋር የመሰረቱትና በካን ዩኒስ የሚገኘው የግል ህክምና ማዕከልም ኃላፊ ነበር። ወንድሙ ዶክተር አሊ አልናጃር ድሃ ታማሚዎችን በነጻ የሚያክም ልጆችን የሚወድ አባት ሲል ይገልጸዋል። ሐሚድ በጥቃቱ አንጎሉ፣ ሳምባዎቹ፣ ቀኝ እጁና ኩላሊቱ ላይ ከፍተኛ ጉዳት እንደደረሰበት በናስር ሆስፒታል የምትሰራው ቡልጋሪያዊት ሐኪም ዶክተር ሚሊና አንጀሎቫ ተናግራለች። ሜታ በ2026 መጨረሻ ላይ ደንበኞቹ ድርጅታቸውን ሆነ
አገልግሎታቸውን ሲያስተዋውቁ ማስታወቂያቸው አሁን ካለበት በተሻለ መልኩ ለሚፈልጉት ማህበረሰብ ጋር ማድረስ እንዲችሉ የሚያስችላቸውን የአርቲፊሻል ኢንተለጀንስ አሰራር እያዘጋጀ መሆኑ አስታወቀ። ኩባንያው አሁን ላይ 3.4 ቢሊዮን ቋሚ ተጠቃሚዎች ያሉት ሲሆን የሚተገብረው የአርቲፊሻል ኢንተለጀንስ አሰራር ከዚህ ቀደም የነበረውን የማስታወቂያ መንገድ የበለጠ ውጤታማ እንደሚያደርግ ተገልጿል። ይህ እውን በሚሆንበት ጊዜ ማስታወቂያ መልቀቅ የሚፈልገው ብራንድ ማድረግ የሚጠበቅበትን ነገር የእቃውን ፎቶና ለማስታወቂያ የመደበውን በጀት ማስገባት ሲሆን ሰው ሰራሽ አስተውሎቱ በራሱ ለእቃው የሚሆን ለእይታ የሚስቡ ፎቶዎችና ቪዲዮዎችን እንዲሁም ጽሑፎችን ራሱ ያዘጋጃል ተብሏል። ሜታ በዚህ አሰራር መሰረት ማስታወቂያውን በተለያዩ ሀገራት ላይ ለሱ ባህልና ፍላጎት ተስማሚ በሆነ መልኩ ብዙ ሰዎች ጋር ተደራሽ እንዲሆን ያደርጋል ነው የተባለው። የሜታ ዋና ስራ አስኪያጅና ባለቤት ማርክ ዙከንበርግ ደንበኞቻቸውን የሰው ሰራሽ አስተውሎትን በመጠቀም ስራቸውን ማቃለል እንዳለባቸው የተናገሩ ሲሆን ይህም ሩቅ እንዳልሆነ ገልጸዋል። ህጋዊ ፈቃድ የሌላቸው ወደ 270 ሺህ የሚጠጉ ምዕመናን ወደ መካ እንዳይገቡ መከልከላቸው ተሰማ። የሳውዲ አረቢያ ባለስልጣን ባለፈው ዓመት በበጋው ከፍተኛ ሙቀት ምክንያት ከፍተኛ ቁጥር ያለው ሞት ካጋጠመ በኋላ ለዓመታት የሐጂ ጉዞ ወደ መካ የሚደረጉ ህገወጥ ጉዞዎች ላይ ከፍተኛ ቁጥጥር እያደረገ መሆኑ ተነግሯል። እስካሁን ድረስም 269 ሺህ የእስልምና እምነት ተከታዮች ያለ ሐጂ ፍቃድ ወደ መካ እንዳይገቡ መከልከላቸውን ዩሮኒስ ዘግቧል። መንግስት በሐጂ ላይ መጨናነቅ እንዳይከሰት የሚደረግ ጥረት ነው የሚል ሲሆን ባለፈው ዓመት በነበረው ከፍተኛ የበጋ ሙቀት ምክንያት ከሞቱት 1300 መካከል ህጋዊ ፈቃድ የሌላቸው ተጓዦች ከፍተኛውን ቁጥር ይዛሉ ብሏል። በአሁኑ ሰዓትም በመካ 1.4 ሚሊዮን የሚገመቱ የእስልምና እምነት ተከታዮች ይኖራሉ ተብሎ የሚገመት ሲሆን በቀጣይ ቀናትም ተጨማሪ ቁጥር ያላቸው አማኞች በቦታው ይደርሳሉ ተብሎ ይጠበቃል። ያለ ፈቃድ ሐጂን ለፈጸመ እስከ $5000 እና እንደ መባረር ያሉ ሌሎች የቅጣት እርምጃዎች የሚያስከትል ሲሆን ፖሊሲው ዜጎችንና የሳውዲ ነዋሪ የሆኑትን ያጠቃልላል ተብሏል። ጉዳዩን በማስመልከት በመካ በተሰጠው ጋዜጣዊ መግለጫ ላይም ባለስልጣኑ ፈቃድ የሌላቸውን 269 ሺህ ሰዎችን ወደ መካ ከመግባት ማቆማቸውን ተናግሯል። ምንም እንኳን ዓመቱ ሙሉ በከተማ ውስጥ ቢኖሩም ፈቃድ ባለቤቶች ብቻ ሐጅ እንዲያደርጉ እንደሚችሉ ገልጸዋል። ባለስልጣናቱ አክለውም የሐጅ ህግጋትን በጣሱ 23000 በላይ በሚሆኑ የሳውዲ ነዋሪዎች ላይ ቅጣት መጣላቸውን ያስታወቁ ሲሆን የሐጅ ኩባንያዎችንም ፈቃድ ሰርዟል። በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች ህይወታቸው ማለፉ ተነገረ። በናይጄሪያ ሞክዋ ከተማ ባለፈው ሐሙስ በደረሰው የጎርፍ አደጋ የሞቱት ሰዎች ቁጥር ከ200 በላይ መድረሱን ባለስልጣናቱ ገልጸዋል። በማዕከላዊ ኒጀር ግዛት ውስጥ ደግሞ ሌሎች 500 ሰዎች አሁንም ጠፍተዋል ሲል የአካባቢው ባለስልጣን ሙሳ ኩምቦኩ ተናግሯል። የነፍስ አድን ጥረቱ ቆሟል፣ ምክንያቱም ባለስልጣናቱ እስካሁን በህይወት ማንም ሊገኝ ባለመቻሉ የተነሳ ነው ሲሉ ተደምጧል። በአካባቢው ለ60 ዓመታት ያህል የከፋ እንደሆነ የተነገረለት የጎርፍ አደጋ በአንጋዋና አውራጃዎች ላይ ከባድ ዝናብ ከጣለ በኋላ አደጋው አጋጥሟል። አካባቢው በሽታን ለመከላከል በሚደረግ ጥረት ባለስልጣናቱ በቅርቡ ከመሬታቸው በታች የተቀበሩ ሰዎችን አስክሬን ማውጣት እንደሚጀምሩ የማኳ ወረዳ ኃላፊ ማምባሊ ተናግሯል። የአደጋው ዓይን እማኞች ሲናገሩ የአካባቢው ነዋሪዎች ቤታቸውና ቤተሰቦቻቸውን ሲወስዱባቸው ማየታቸውን ተናግሯል። አንድ ግለሰብ ሚስቱንና አዲስ የተወለደውን ሕፃኑን አጥቷል ሲልም ተደምጧል። ይህ ሰው እንዳለውም ውሃ ቤተሰቦቼን ሲወስዳቸው አቅመ ቢስ ሆኜ ተመለከትኳቸው፣ ከሞት የተረፉት መዋኘት ስለሚችሉ ነው ሲል ለቢቢሲ ተናግሯል። ሌላኛው ነዋሪ ሳሊዩ ሱሌማን በበኩላቸው በጎርፍ አደጋው ቤት አልባ እንዳደረጋቸውና አንዳንድ የገንዘብ ንግድ ትርፋቸውም መውደሙን ገልጿል። የብሔራዊ አደጋ ጊዜ አስተዳደር ኤጀንሲ ለተጎዱ ወገኖች የእርዳታ ፓኬጆችን የማቅረብ ሂደት መጀመሩን አስታውቋል። ኤጀንሲው በፌስቡክ ገጹ ባስተላለፈው ጽሑፍም በጎርፍ መንገዶችና ድልድዮች ላይ ጉዳት መድረሱን አክሎ ገልጿል።
በሩሲያና በዩክሬን መካከል በኢስታንቡል የተካሄደው ሁለተኛው ዙር ቀጥተኛ የሰላም ድርድር ተጨማሪ የጦር እስረኞችን ለመለዋወጥ በመስማማት ተጠናቋል። የዩክሬንና የሩሲያ ልዑካን ድርድር 3 ዓመታትን የዘለቀውን የጦር ማስቆም በሚቻልበት ሁኔታ ላይ ሳይስማሙ ድርድሩ ተቋጭቷል። በዚህም ሁለቱ ወገኖች ተጨማሪ እስረኞችን ለመለዋወጥ ብቻ ነው ከስምምነት የደረሱት። የዩክሬን ተደራዳሪዎች ሩሲያ በድጋሚ ያለ እቅድ የተኩስ አቁም ውድቅ ማድረጓን ተናግረዋል። በቱርክ ኢስታንቡል በተካሄደውና ከአንድ ዓመት በላይ በፈጀው ውይይት ከሁለቱ ወገኖች የታመሙትና በከባድ የቆሰሉ የጦር እስረኞች እንዲሁም ከ20 ዓመት በታች የሆኑ እስረኞችን ለመለዋወጥ ተስማምተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሁለቱ ወገኖች እያንዳንዳቸው 1000 የጦር እስረኞችን ለመለዋወጥ ከስምምነት መድረሱን ተናግረዋል። የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በበኩላቸው መንግስታቸው ቮሎዲሚር ዜሌንስኪና ቭላድሚር ፑቲን ለማቀራረብ እንደሚሰራ አስታውቋል። እስካሁን ስትከታተሉት የነበሩት መረጃዎች እዚህ ላይ ያበቃሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ መረጃዎቹ ለወዳጅ ዘመዶ እንዲደርሱ ያድርጉ።